እንዲህ አይነት መድረክ ላይ እርሶ ሲገኙ ልክ እንደ ቅድሙ እንዳዳራሹ እንደው ሚድሮክ መስሎት ወደ ፊንቴክ ሄደው ነው የመጣው ከዚህ ህዝብ ነው። ስለዚህ ይህን ህዝብ የምትሸሽበት ምክንያት የምትደብቀው ነገር ሲኖር ያበላሸው ነገር ሲኖር ይገረም ኳንደሳና ኳንደሲለት አበቃ በዲዋይዲ እዛ መድረክ ላይ የተገኙ በሙሉ ታስረዋል። እሳቸው አምባሳደር ግን ያለ መከሰስ መብት ስላላቸው በፊንቴክ ጉዳይ አልተጠየቁም። ታንክ ዩ ቬሪ ማች ታንክ ዩ ፎር ሃቪንግ ሚ ምናምን ብዬ ጀመርኩ። እሺ በኋላ ሳየው ሰዎቹም ደንግጠው ነው መሰለኝ ምንም የለም ዝም ብሎ ያዳምጡ ነበር። አዳምጡ አንዱ መጣነሳ በአምባሳደርነቱ በቃል አቀባይነቱ ዳር 40 ምናምን ዓመት ዞሩና አዩትና ወደ ላይ መምጣት ፈለጉ። በኋላም የፓርቲ አባል ሆኑ። አደባባዩን መኪናዎች ሞልተዋል። ከዛ በኋላ ክብር እንግዳ ናቸው ተብሎ ቁልፍ ስጥልን አሉ። ቁልፍ ሰጠው። እዚህ የገዢው ፓርቲ የመንግስት ፖሊሲ ላይ የሚያደርገው ተጽዕኖ አለ። አርቲስቶችም ያውቃል፣ ሁሉ ሰው ያውቃል። that is the day I showed up ፈተና አረከው። የብዙ ሰዎች መጭበርበር እርስዎ ከተገኙበት መድረክ በኋላ ከመስቀል አደባባዩ ከርክክቡ በኋላ ይሄው ለዘመናት የተከማቸን ቆሻሻ ማንሳት አይደለም። አንድ ሳምንት የተከማቸን ነገር አንስተ በምትጥልበት ሰዓት የምትጎዳው ነገር አለ። ተጠይቀዋል እርስዎ በፖሊስ ወይስ? በእርግጥ ያለ መከሰስ መብት አለው። ያለ መከሰስ እሱ ሌላ ነገር ነው። ቢኖርም ባይኖርም እሱ አይደለም ጥያቄው። ቴዲ አፍሮም በጣም ፖፑላር ነበሩ ማለት በእኛ ጊዜ ማለት ነው። ይሄን ከፖለቲካ ጋር አታዛምዱ። አሁን ሰሞኑን ከሆነው ነገር ጋር አይደለም። ስለ ዘፈን ነው የምናወራው እኮ። ስለ ዘፈን ነው። ፈሩት ምን ነው? እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳችን አምባሳደር ዲና ሙፍቲ ናቸው። ስማቸው ለአፍ አጠራር ይሞላል። ደግሞ በኢትዮጵያ ፖለቲካ በዲፕሎማቱም አሉበት። በማህበራዊ ሚዲያውም በማህበራዊ ህይወታችንም በግልም በመንግስትም ድርጅቶች ላይ ደግሞ በስነ ጽሁፍ ምሽቶችም ላይ ኢትዮጵያንም በተመለከቱ ጉዳዮች ላይ ይታወቃሉ። ትልቁ ደግሞ የፓርላማ አባልነታቸው ነው ስልጣኑ። አሁን ቀጥሎ ምርጫ እየመጣ ነው። ደግሞም ስለሱ ያሰቡትም ካለ የህዝብ ተወካዮች ምክር ቤትነትና አባልነቱም በዛ ስላለው ጉዳይ እንጠይቃለን። እኔና እንግዳዬ ክቡር አምባሳደር ዲና ሙፍቲ ከእናንተ ጋር ነን። እናንተም እኛን ምሰሉ። አምባሳደር ዲና ሙፍቲ እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጡልን። እግረኛው ሚዲያ ስላስተናገደኝ አንተም ስላስተናገድከኝ በጣም አመሰግናለሁ። በጣም አመሰግኖታለሁ። ስለመጡልን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ስለጋበዛችሁ። ሰላም ነን መስገነው። ሰይ አምባሳደርነት በጣም በብዙ ጉዳዮች ነው እርሶ የሚታወቁት። ከሰው ጋር ነው የሚውሉት፣ ግን ባለስልጣን ነዎት። የውጭ ጉዳይ ቃል አቀባይነቱ አለ፣ አምባሳደርነቱ አለ፣ የህዝብ ተወካዮች ምክር ቤትነቱ አለ። አረ ብዙ ነው አገልግሎቱ። ከ1975 የአዲስ አበባ ዩኒቨርሲቲ ያንን የተመረቁት። ከዛ በኋላ ነው ወደ ዲፕሎማት የሆኑት። ከዛ ዲፕሎማት ሆኑ። ትክክል። ከካፒታሊስቱም ከሶሻሊስቱም ከፕሮስፐሪቲውም ጋር መስራት እንዴት ያለ ነው? ወል እኔ እንዳልከው በ1975 አዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና ዓለም አቀፍ ግንኙነት እንደጨረስኩኝ የገባሁት መስሪያ ቤት ውጭ ጉዳይ ነው። ውጭ ጉዳይ ሚኒስቴር ደግሞ የኢትዮጵያን ጥቅሞች የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ ደረጃ የሚያስጠብቅ ተቋም ነው። እዛ ውስጥ የሚሰራ ሰው ተልእኮ በቀጥታ የሚሆን በተዘዋዋሪ መንገድ ሁልጊዜ መሆን ያለበት የሚሆነውም የሀገርን ብሔራዊ ጥቅም ማስጠበቅ ነው። የሀገርን ብሔራዊ ጥቅም ማስጠበቅ ማለት ደግሞ ከመንግስታት፣ ከፓርቲዎች፣ ከቡድን በላይ ነው። ከእምነት፣ ከብሔር ብሔረሰብ፣ ከቋንቋ በላይ ነው። እስከሆነም ድረስ የኢትዮጵያን ብሔራዊ ጥቅም በማስጠበቁ ሂደት ነው የኔ ተሳትፎ የነበረው። በዚህ ተሳትፎ በጣም ደስተኛ ነው የነበርኩት። በተለያዩ የዓለም ሀገሮችም አገልግያለሁ። ሲጀመር በአፍሪካ
በዚምባብዌ ሆኜ ደግሞ በአንጎላ፣ ሞዛምቢክ፣ ዛምቢያና ሲሸልስ ከዛም በስዊድን ስካንዲኔቪያን ሀገሮች ኖርዌይ፣ ፊንላንድ፣ ዴንማርክ፣ አይስላንድ አምባሳደር ሆኜ ሰርቻለሁ። በኋላም በኬንያ ከዛም በግብጽ ከዛ በፊት ደግሞ እንደ ጀማሪ ዲፕሎማት በካናዳና በአሜሪካ በዲፕሎማትነት ሰርቻለሁ። ተመልሼም ደግሞ በዋናው መስሪያ ቤት 3 ጊዜ በቃል አቀባይነት 3 ጊዜ የመጀመሪያው የውጭ ጉዳይ ሚኒስቴር ቃል አቀባይ ምን ነበርኩኝ። ከዛ ወደ ውጭ አምባሳደር ሆኜ ተመድቤ ከአገልግሎት ማለት ተመልሼ እንደገና ቃል አቀባይ ሆንኩኝ። ከዛም እንደገና በአምባሳደርነት ሄድኩ። ከዛ ተመልሼም ስመጣ በ3ኛ ደረጃ በቃል አቀባይነት ሰርቻለሁ። የሁሉ ተልእኮ የነበረው እንዳልከው ምንም የኢትዮጵያ ብሔራዊ ጥቅምን ማስጠበቅ ነው። የኢትዮጵያ ብሔራዊ ጥቅም ሲባል መናገር እንችላለን። የፖለቲካ ጥቅም፣ የኢኮኖሚ ጥቅም፣ ማህበራዊ ጥቅም፣ ወታደራዊ ጥቅም ማለት ነው። ፒሪየድ። ይሄ ደግሞ ቋሚ ነው። የውጭ ጉዳይ የፖለቲካ ሹመኛ የሚመደብበት በጊዜው አስተዳዳሪ ገዢ የሆነው ፓርቲ የሀገር ጥቅም በእርግጥ ያኛው ፓርቲውም የሀገር ጥቅምን ነው ማስጠብቀው ነው የሚለው፣ ግን ደግሞ የፓርቲ ጥቅም ይቀድማል። በእኛ ሀገር አንዱ ሲመጣ ያንደኛውን ሽሮ ነው። እንዲያውም እርስዎ ስራ የጀመሩት በደርግ ነው። ደርግን በጦር በመሳሪያ በነፍጥ ጥሎ ነው ኢህአዴግ የመጣው። ስለዚህ ለውጡ ከሶሻሊስት ወደ ካፒታሊስት ብቻም ሳይሆን ጠላት ወዳጅ በሚል የተከፈለ ነበረ። የዛኛውን የዚህኛውን እኩል ማስተናገድ እንዳሉት የብሔራዊ የሀገርን ጥቅም ማስጠበቅ ነው ወይስ የእርስዎ ከዛኛው ወደዚህኛው በቀላሉ ምንም ችግር የለም እኔ ማንም ይምጣ ሁሉም የሀገር የመሪ ነው እንደሚባለው አይነት ነው? በሌላ ቋንቋ እንደው ቃሉ በጣም ከከበደው ይቅር የእርስዎ ይሄኛውንም ያኛውንም የመቀበል ችሎታ ነው አይ የሀገር ጥቅም ነው ብሎ የማስቀደም ነው? የትኛው ነው? ሲጀመር ፐርሰናሊ ከፈለክ እኔ የፓርቲ አባል አልነበርኩም። በደርግ ጊዜ ነው ገባሁት። ተሳፓም አልነበርኩም። ግን የፓርቲ ጉዳይ ያስፈጽማሉ። ምክንያቱም የመንግስት ውጪ ስትወጣ ውጪ ፖሊሲ ኢትዮጵያ ወክለ ነው እዛ የምትቀመጠው። የፓርቲ ሰዎች የሚጫወቱት ሚና ይኖራቸዋል፣ የራሳቸው ሚና፣ ያ የራሳቸው ተልእኮ ነው። ነገር ግን የኢትዮጵያን ብሔራዊ ጥቅም ሲባል ባይ ዘ ዌይ ይሄንን ምን ይጠይቃል መሰለ አውዱ ላይ መገኘት ይጠይቃል። አውዱ ላይ መገኘት ማለት ካናዳ በምትሆንበት ጊዜ ካናዳ ኢትዮጵያን ወክለ በምትሄድበት ሰዓት በዛን ሰዓት የኢትዮጵያ ጥቅም ምንድነው ነው? ኢትዮጵያ ከካናዳ ኢንቨስትመንት ትፈልጋለች፣ ልማት ተራድኦ ትፈልጋለች፣ የቴክኖሎጂ ዝውውር ትፈልጋለች፣ ቱሪስት ትፈልጋለች። ይሄ የሚሰጥ ነገር አለ በዝርዝር በውጭ ፖሊሲ ውስጥ ማለት ነው። እነዚህ ነገሮች ይዘህ ነው የምትሄደው። ቤዚካሊ ትኩረት እዚህ ላይ ነው የሚሆነው ማለት ነው። ስለዚህ ተጽዕኖዎች አሉ እንዳልከው የዚህ የገዢው ፓርቲ የመንግስት ፖሊሲ ላይ የሚያደርገው ተጽዕኖ አለ። የአምባሳደሮችም ዲፕሎማቶችም እንደተባለው ለሁለት ይከፈላሉ። የፖለቲካ ኖሚኒዎች እንትኖች አሉ፣ የፖለቲካ ተሿሚዎች የፓርቲ አባል በመሆኑ የሚሾማል። እኛ ግን እዛ ውጭ ጉዳይ ውስጥ ፕሮፌሽናሊ በዚህ ነው ያደግነው ነው። እሱን ነው ልነግርህ የፈለግኩት፣ እሱን ነው እንድታተኩርበት የምፈልገው። እኛ ቤዚካሊ የተማርኩትም ዓለም አቀፍ ግንኙነት ነው፣ ዲፕሎማት ለመሆን ማለት ነው። ዓለም አቀፍ ግንኙነት የሚባለው ደግሞ ከዲፕሎማሲ ጋር ሙያን ነው የሚያስተምር። እንዴት ትደራደራለህ የሀገርን ጥቅም ለማስጠበቅ፣ ልዩነቶች የሚኖሩበት ጊዜ እንዴት ልዩነቶችን ኦቨርካም ታደርጋለህ። ዲፕሎማት ማኩረፍም የለበትም መናደድም የለበትም። ጥቅሙን ይዞ ነው የሚሄደው። እንዴት ነው የምታደርገው? ይህንን ስልት ነው የሚያስተምር። እንግዲህ በዚህ የተካኑ የተወሰኑ በመስሪያ ቤቱ አሉ፣ በአምባሳደርነት ደረጃ የሚሾሙ እንዳልከው የፖለቲካ ተሿሚዎች የሚበዙበት ሁኔታ አለ። የፓርቲ ተሿሚዎች ማለት ነው። ይሄ በደርግም ጊዜ በኢህአዴግም ጊዜ ሞሮለስ ደግሞ በስልጣን ላለው መንግስት ሁልጊዜም ወገኔ ነው የሚለውን የመሾሙ ነገር አሜሪካም ሀገር አይቀርም። የካፒታሊስት ብትሆን ሶሻሊስት ብትሆን ልዩነት የለውም። ይህም በዚህ ደረጃ ነው ማየት የሚቻለው ማለት ነው። ዞሮ ዞሮ ምንድን ነው በዋናነት ተልእኮ አውዱ ላይ በምትሆንበት ሰዓት ልልህ የፈለግኩት እዛ ጋር ኢትዮጵያን ወክለህ እንጂ ውስጥ ይሄ አንተ አዳሪ ነህ፣ አንተ ተራማጅ ነህ፣ አንተ በዝባዥ ነህ፣ አንተ አቆርቋዥ ነው ምናምን ብለህ እዚህ የምትነታረከው ነገር እዛ አይመጣም።
አንተ እንደ ኢትዮጵያዊ ነው ኢትዮጵያን ሁሉ ወክለህ ነው ነጋዴውንም አስተማሪውንም ሁሉንም ባለሙያተኛ ጋዜጠኛውንም ወክለህ ስለሆነ እዛ ተቀመጥከው የምትሰራው ነገር በሙሉ በውክልና ነው ለማለት ነው። አምባሳደር በኋላም ቃል አቀባይ ሲሆኑ እዚህ መንግስት እያሉ በየሳምንቱም ወይ ደግሞ ጉዳዮችም አስቸኳይ ካሉ አርጀንትም የሚሰጡ መግለጫ የሚሰጡበት ጊዜ ነበረ ውጭ ጉዳይ እያሉ። ያኔም ቢሆን እኮ የምናያቸው አምባሳደር ቃል አቀባይ እያሉ እናያቸው የነበሩ መግለጫዎች ከመንግስት ፒአርነት የተለዩ አይደሉም። ኦፍ ኮርስ ስለዚህ ፓርቲ ውስጥ አሉ ማለት ነው። ልዩነቱ የውጭ ግንኙነት ነው። የግብርና ፖሊሲ አይደለም የምታወራው። ኢትዮጵያ ከካናዳ ጋር ምን አይነት ግንኙነት ፈጸመች? የኢትዮጵያ የውጭ ጉዳይ ሚኒስቴር ከቤልጅየም ጋር ምን አደረገ? በዚህ ሰሞን የውጭ ጉዳይ ሚኒስትሩ ወይም ደግሞ ጠቅላይ ሚኒስትሩ ወይም አንድ መንግስት ባለስልጣን ወይም ግብርና ሚኒስትሩ የት ሄዱ? ማንን አነጋገሩ? ይሄ ኖርማሊ አናርኪዝም ካልሆነ በስተቀር የትኛው ሀገር መንግስት ነው የሚያስተዳድረው። ቤዚካሊ ፖሊሲውንም የሚያስፈጽመው መንግስት ነው። ይሄ ኦብቪየስ ነው። በመንግስት ስር ነው ውጭ ጉዳይ ሚኒስቴር ያለው፣ ከመንግስት ውጭ አይደለም። ግን ትኩረቱ ከትምህርት ሚኒስቴር የሚለየው፣ ከግብርና ሚኒስቴር የሚለየው፣ ከቴክኖሎጂ ሚኒስቴር የሚለየው በውጭ ግንኙነት ነው። ከአፍሪካ ሀገሮች ጋር፣ ከአውሮፓ ሀገሮች ጋር፣ ከሰሜን አሜሪካ ሀገሮች ጋር፣ ከኤዥያ ሀገሮች ጋር ያለውን ግንኙነት እንጂ የሚያሳልጠው እዚህ ውስጥ ህብረተሰብ የሚያደራጅ አይደለም ነው። ገብቶሃል? ሙያ ልዩነት ነው። ይህን ማወቅ አለብህ። አንተ እንደ ጋዜጠኛ የምትሰራውና ሌላ ሰው የሚሰራው ይለያያል። የሙያ ፕሮፌሽናል እንትኑ ይለያል ለማለት ነው የፈለኩት። እንደው እመጣለሁ ወደዚህ በተወሰነ በፊት ቃል አቀባይ እያሉ ካሳንቺስ አካባቢ እንደው ቁጭ ብለው ሻይ ቡናም ሲሉ በነፃነት ምን ልታዘዝ ሲሎት ይገርመኝ ነበር ያን ጊዜ። ምክንያቱም በፖለቲካ ስልጣን ከፍ ያለ ሰው እንዲሁ እኛ ጋር ካፌ እንደዚህ ሳየው ይገርመኝ ነበረ። እርስዎ በትርፍ ጊዜው ሻይ ቡና ያሉት ጊዜውን የሚያሳልፉት ምን ቦታ ነው? ወል ከህዝብ ጋር ነው። ቤዚካሊ የህዝብ አገልጋይ መሆን አለብህ የኃላፊነት ስትወስድ። የኃላፊነት ደግሞ ከህዝብ የሚያርቅህ አይደለም። ከህዝብ የበለጠ እንደውም መቅረብ አለብህ። ህዝብ ውስጥ መኖር አለብህ። የመጣው ከዚህ ህዝብ ነው። ስለዚህ ይህን ህዝብ የምትሸሽበት ምክንያት የምትደብቀው ነገር ሲኖር፣ ያበላሸው ነገር ሲኖር ነው የምትሸሸው። የምትደብቀው ነገር ሲኖር ልትሸሽ ትችላለህ። ያ የራሱ ጉዳይ ነው። አላውቅም። ህዝብ ጋር የማቀላቀሉ ባለጌዎች ናቸው በሙሉ ማለት አይደለም። እንዳልሳሳት እያልኩ ያለሁት ቢሄቨር ሊሆን ይችላል። እዚህ ህብረተሰብ ውስጥ ካደግክ ድረስ ትምህርት ቤት ሆነህ የምታደርገውን ነገር ታደርጋለህ። እንደ ዲፕሎማት ደግሞ ትልቁ የዲፕሎማት ስራ ትልቁ መሳሪያ ኢንፎርሜሽን ነው። ኢንፎርሜሽን ገበያው ደግሞ ህዝብ ነው። ኦኬ። ስለዚህ እዛ ገበያ ውስጥ መገኘት አለብህ። ዝም ብለህ ተነስተህ ቢሮ ቤት መኪና ቢሮ ከሆነ መረጃም አይኖርም፣ ከህዝቡ መነጠል ይኖራል። ኤግዛክትሊ። ለዚህ ነው ምናልባት እዛ አካባቢ የሚታየው ደስ ይለኛል። የምኖርበት አካባቢ ከህብረተሰቡ ጋር አብሮ መኖር ደስ ይለኛል። አዝዥል አሁንም እሱ ነው። ሙዚቃ ምን አይነት፣ መጽሐፍ ምን አይነት፣ ኪነ ጥበብ ምን አይነት ያዝናል? ዋል ቤዚካሊ ካናዳ ውስጥ እያለሁ ማየው ስፖርት አለ። ባስኬትቦል ጥቁሮች ናቸው የሚጫወቱት በብዛት። ፈመስ የሆኑት ጥቁሮች ናቸው። ይሄ በጥቁር ስሜት ተሸንፌ ሳይሆን እነ ማይክል ጆርደን የሚባሉ በጣም ታዋቂ ባስኬትቦለሮች ነበሩ። እነሱም ማየት ስለሚወድ ባስኬትቦልን ይወድ ነበር። እዚህ ሀገር ባስኬትቦል ፖፑላር አይደለም። ሶከርን ትንሽ ነው የማየው፣ ግን ቲፎዞ ምናምን መሆን አልችልም። በተረፈ ኒውስ መከታተል ነው ምንድነው የኛ ሙያ። ከትምህርት ቤት ጀምሮ የወሰድኩት ስም አለን። ዩኒቨርሲቲ ምን ስንማር አዲስ አበባ ዩኒቨርሲቲ ስሞች አሉት። ለምሳሌ ባዮሎጂ አትክልትና ፍራፍሬው ይባላሉ። የኬሚስትሪ ተማሪዎችን ጠርሙስና ብልቃጡ ይሏቸዋል፣ ምክንያቱም ኬሚካል ስለሚቀመሙ። የታሪክ ተማሪዎችን ደግሞ እነማን ነበሩ እንላቸው ነበር። ኧረ በከተማው እሺ፣ እነማን ነበሩ ስለ እንትና ከሌ አጼ ምናምን አለ። ደን ፖለቲካል ሳይንስ ተማሪዎች ደግሞ ዓለም እንዴት ሰነበተች። ስለዚህ 24 ሰዓት ትላንት ምን ሆነ፣ ነገ ምን ይሆናል፣ ማን ከማን ተገናኘ። ይሄን ደግሞ እንደዛ ብቻም ሳይሆን ትምህርት ቤትም ሲሙሌሽን የሚባል አለ። እዚህ 6 ኪሎ ፖለቲካል ሳይንስ እንማር። ሲሙሌሽን ማለት አንተ ሀገር መሪ ትሆናለህ፣ አንተ ደግሞ አንዱ ሀገር ጠቅላይ ሚኒስትር፣ ያኛው አንዱ ሀገር አምባሳደር፣ እንደዚህ እንከራከራለን፣ አጀንዳ ፈጥረን።
እስከዚህ በቃ ያን እንትን ፎሎ አፕ የማድረግና ራስን አፕዴት የማድረግ ነው። ሙያውም የሚፈልገው እሱ ነው። ዓለም አቀፍ ግንኙነት ነው። ስለዚህ በአብዛኛው አሁን ለምሳሌ ሰሞኑን ምን ትከታተላለህ ብትለኝ አምሹር አንተም ዴፊኒትሊ ከሙያ አንፃር እሱ ነው የምትከታተለው። መካከለኛ ምስራቅ ያለው ነገር ምልህ በየሰዓቱም ባይሆን በ2 ሰዓት ልዩነት በግማሽ ሰዓት ልዩነት ታያለህ ምን አለ አዲስ ነገር እና ያ ስለሆነ ኖርማሊ ሚዲያ ኒውስ እከታተላለሁ። አሁን ደግሞ ታንክስ ቱ ሶሻል ሚዲያ ሁሉ ነገር እዚህ በስልክ ኪስ ውስጥ ስለሆነ ያለው እጠይቆታለሁ። እንደውም ቲክቶክም እንትን ከፍተው አይቻለሁ። የለም እሱ የለም አልከፈቱም። የእርሱ አይደለም ተከፍቷል፣ ግን የለም አክቲቭሊ ያሄዱበት። ዘፈንስ ኢትዮጵያ እንደው ኪነ ጥበብ የኢትዮጵያ ዘፈን ባህላዊ ዘፈኖች በጣም ደስ ይሉኛል እና ድሮ ዩኒቨርሲቲ እያለን በተለይ ታዋቂ የነበሩ ዘፋኞች ነበሩ። ለምሳሌ እነ ሙሉቀን መለሰ፣ እነ ኤፍሬም እነሱ በጣም ፖፑላር እና አሊ ብራ እነዚህም በጣም ነው የምንወዳቸው። ወጣቶቹ እንደው ወደዚህ ቀረብ ሲል አሁን ደግሞ ወጣት እንትኖች ዘፋኞች አዳዲሶቹ ከእርሶ አንጻር ማለት ነው ወጣት ስለሆት እንደው በ40ዎቹ በ50ዎቹም ያሉ በጣም አሁን ከቅርብ ጊዜ እነ ቴዲ አፍሮ በጣም ፖፑላር ነበሩ ማለት በእኛ ጊዜ ማለት ነው። ይሄን ከፖለቲካ ጋር አታዛምዱ። አሁን ሰሞኑን ከሆነው ነገር ጋር አይደለም። ስለ ዘፈን ነው የምናወራው። ስለ ዘፈን ነው። ፈሩት ምን ነው የለም ሰው እንትን ነው ከሚዲያ ይወስድና አንተ ያላልከውን ነገር እንዲህ ብሏል ብሎ ባላሉት ነገር መነገጃ ያደርጋል። በተለይ ሰው እንትኑ አበላሽቶታል እኮ ታች ፍለጋ ይሄ ታብታብ ይከሰን ታብታብና ምንድን ነው ያላችኋት? ታብታብ ታንተባትባለች። አይ ጥሩ እሱ የትኛው ለምሳሌ የቴዲ አፍሮ እንደው ካዲስ ቢሆን ቤዚካሊ አሁን የሞቱ ልጆች ነበሩ እነ ታምራት በጣም ደስ የሚሉ ልጆች እነ ታምራት ደስታ ይሄ ሞተው ልጅ ደግሞ ማን ነበር? በጣም ማዲንጎ እነዚህ ወጣቶች በጣም ነው ደስ የሚሉ ማለት በተለይ ስለ ሀገር ሲዘፍኑ በጣም ደስ ይለኛል። ስለ ኢትዮጵያነት ሲዘፍኑ በጣም ደስ ይለኛል። ይሄ ነው። ዋው በጣም ደስ ይላል። በነገሮት ላይ እንደው የስጋ ዝምድና ይኖራችሁ አይኖራችሁ አላውቅም እንጂ የዓለም ሎሬት አፈወርቅ ተክሌ ጋር የፊት ቅርጻችሁ የፀጉር አቆራረጣችሁ ራቅ ብሎ ስትታዩ ጥላችሁ ሞገሳችሁ በጣም ይመሳሰልብኛል። ብዙ ሰው ይጠይቀኛል እንደዛ ብሎ ጠራኝም አለ። ግን ዝምድና የለንም። ዝምድናችን ሀገራዊ ዝምድና ነው፣ ኢትዮጵያዊነት ነው። እንግዲህ ኢትዮጵያኖች ዘመዳሞች ናቸው ማለት ነው እንጂ ትውቅ አለኝ፣ አውቃቸዋለሁ። በጣም ማከብራቸው ሰው ናቸው በህይወት እያሉ። ብዙም ጊዜ በየመድረኩ አገኛቸዋለሁ፣ ሸራተንም ምንም ሲመጡ። በተረፈ ግን የስጋ ዝምድና የለንም። ኢትዮጵያዊ ዝምድና በእናት እንገናኛለን። እናታችንም ኢትዮጵያ ናት። ዴፊኒትሊ እናንተም እንዛመዳለን አይደል? ወንድማማቾች ነን። ግን አንመሳሰልም። እኔ በ4 እግር ነው የሚሄደው እየተላለሁ ምናችንም አይመሳሰልም። ወደ አምባሳደር ዲና ሙፍቲ ቅድምም ብለውኛል። እኔ ዲፕሎማት እንጂ ወደ ፓርቲ የገባሁት በቅርቡ ነው ብለውኛል። በጣም ብዙ ሰዎች ደግሞ አምባሳደር ፓርቲ ባለመግባታቸው ዲፕሎማት ብቻ በመሆናቸው በአምባሳደርነቱ በቃል አቀባይነቱ ዳር 40 ምናምን ዓመት ዞሩና አዩትና ወደ ላይ መምጣት ፈለጉ። በኋላም የፓርቲ አባል ሆኑ። አሁንስ እንዴት ነው ተቀበላቸው ወይ ሲስተሙ? ስለዘገዩበት ይሆን ወይ ስላልዘገዩበት ይሆን የሚል ጥያቄ ማንሳት ፈልጌ ነው። የኔ አይደለም ጥያቄው። እኔ ፓወር እንትን አይደለም። በዚህ በኢትዮጵያ የፓወር አምቢሽን የፓርቲ አባልነት ወደ ላይ ያመጣል። ምክንያቱም የፓርቲን ጉዳይ ስለሆነ እኔ ቤዚካሊ ለኔ በላይ ማለት እንደ ዲፕሎማቲክ እንትን ስልጣኝ አምባሳደርነት ነው። ከፍተኛው እንትን ደረጃ እሱ ነው። ውጭ ጉዳይ ሚኒስትርነት ነው። ሸዋሚ ሻሪው እሱ አይደል? አምባሳደርነት ነው። እስኪ አስረዱ። ውጭ ጉዳይ ከዛ በላይ ነው። ውጭ ጉዳይ ማለት ኢንስቲትዩሽን ነው። ነገር ግን በአምባሳደር ደረጃዎች አሉት። እሺ ከአታሼ ትጀምራለህ እንደ ዲፕሎማት ማለት ነው። የተለያዩ አታሼዎች አሉ። የባህል አታሼ አለ፣ የንግድ አታሼ አለ ወዘተ እየተባለ ደን ከአታሼ ቀጥሎ ሰርድ ሴክሬታሪ ይባላል። ሶስተኛ ጸሐፊ። የዲፕሎማቲክ ራንኩን ነው የሚነግር። እኔ ያለፍኩባቸው ከሰርድ ሴክሬታሪ ሰከንድ ሴክሬታሪ ትሆናል፣ ሁለተኛ ጸሐፊ። ከሁለተኛ ጸሐፊ ፈርስት ሴክሬታሪ ነው የሚባለው። ከዛ ቀጥሎ ካውንስለር፣ ከዛ ቀጥሎ ሚኒስተር ካውንስለር፣ ከዛ ቀጥሎ አምባሳደር። አምባሳደር ሹመት ነው። ቤዚካሊ እኔ በእነዚህ ደረጃዎች በሙሉ ነው የመጣሁት።
ስለዚህ ለኔ ሰክሰስ ነው፣ ለኔ ትልቅ ሰክሰስ ነው። ከዛ በላይ ብዙም አምቢሽን አልነበረኝም የለኝም። ይሄ ደግሞ ኦነስትሊ ነው የምናገረው። እናቱም በሙያዬ ኦልሬዲ ሳቲስፋይድ ነኝ። አሁንም በፓርላማ ውስጥም ሞሮለስ በሙያዬ ነው የሚሰራው። የውጭ ግንኙነት እና የሰላም ኮሚቴ ጉዳይ ቋሚ ኮሚቴ ውስጥ ነኝ ያለሁት። እዛ ውስጥ ደግሞ የአውሮፓ ህብረትና የኢትዮጵያ ወዳጅነት ኮሚቴ ቼር እያረኩኝ ነው ያለሁት። ስለዚህ በሙያዬ እያገለገልኩ ማገልገሌ ነው በጣም ለኔ ሳቲስፋክሽኑ ሙያዬን መጠቀም። ሌላው ሰከንደሪ ነው ለማለት ነው። ስለዚህ አፌክት የሚያደርገኝ ነገር የለም ለማለት ነው። ወደ ላይ ወደ ውጭ ጉዳይ ወደ ስልጣን መቼም በፕሬዚደንቱ የአንድ ሀገር ሙሉ አምባሳደር ሆኖ ወደ ሆነ ሀገር ከመመደብ መዳቢ መሆን የተሻለ ነው አይደለ? እሱ የኔ አይደለም፣ የኔ ኢንተረስቱ አይደለም፣ የኔ ምርጫ አይደለም። ኢንተረስት ነው የተጠየቅነው እኮ። ኢንተረስት ከተጠየቅኩ ኢንተረስት የዛ ነው። ፕሮፌሽናሊ ደግሞ ማንኛውም ዲፕሎማት ብዙ ጊዜ መሆን የሚፈልገው አምባሳደር ነው። ሁሉም ዲፕሎማቶች አምባሳደር አይሆኑም፣ የተወሰኑ ናቸው አምባሳደር የሚሆኑት። ሁሉም ግን አምባሳደር መሆን ይፈልጋሉ። የሚያለሙትም እሱም ልክ ዲፓርትመንቱን ጆይን ስናደርግ ፖለቲካል ሳይንስን ዲፕሎማት መሆን ነው። ከዛ ቀጥሎ በዲፕሎማት ደግሞ ራንኩን ከፍተኛ ራንክ አምባሳደር ነው። እንደው ልበልህ ብዬ ለቃል ያክል አይደለም ነው የሚሉኝ። በውጭ ጉዳይ ማን ነው በምክር ቤቱ የውጭ ጉዳይ ቋሚ ኮሚቴ አለ አይደለ? ከአውሮፓ ህብረት ጋር የአውሮፓ ህብረት ኢትዮጵያን በተመለከተ የቪዛ ፕሮሰስ ጊዜውን ወደ 45 ቀን ከፍ አድርጎታል። ይሄ ከኢትዮጵያ መንግስት ጋር ያለውን መሻከር ሲያሰፋ ነው ወደዛ ከፍ ያደረገው ይባላል። ይሄን ለማስመለስ ኢትዮጵያውያን ወደ አውሮፓ የሚሄዱበት የመልቲፕል የነበረው የቪዛ አሰጣጥ አሁን ወደ ሲንግል ትሪፕ ዞሯል። እንደዚህ ነገር ይሄን ነገር ያውቁታል ይመስለኛል። ሸንገን ቪዛ የሸንገን ቪዛውንም የመጠያቂ ጊዜውንም 45 ቀን ነው የቪዛ ቀጠሮ ራሱ። ይሄ መቼም እርሶ በዛ በውጭ ጉዳይ ኮሚቴ ውስጥ ስላሉ ምክንያቱን እንዲነግሩኝ ብዬ ነው። ወል ቤዚካሊ ዓለም አቀፍ ሁኔታ እንደምታውቀው በጣም ተለዋዋጭ ነው። አሁን ያለንበት ዓለም አቀፍ ሁኔታ ደግሞ ትንሽ ኮንፍሊክት የበዛበት፣ ግጭት የበዛበት፣ ወከባ የበዛበት፣ በሀገሮች መካከል ያለው መተማመን እያነሰ የሄደበት ሁኔታ ነው ያለው። ለዚህም ትላልቅ ምክንያቶች አሉ። በራሽያና በዩክሬን የሚደረገው ጦርነት ታውቀዋለህ፣ ምን ያህል አውሮፓና ምስራቅ አካባቢ ያሉትን ሀገሮች እንደከፋፈለ የፈጠረውን ስሜት። ከሁሉ በላይ የጋዛ ጦርነት አለ። አሁን ደግሞ ሌትሊ የተፈጠረው የኢራን ግጭት አለ። ይሄ ደግሞ በዓለም አቀፍ ደረጃ የፈጠረውን ነገር ታያለ። ምን ፈጥሯል? ኦልሬዲ ግሎባላይዜሽን የምንለውን ይሄ ዓለም አቀፋዊነትን እያሳነሰው ነው ሄደው እያሳነሰው ነው። እንኳንና በእኛና ባደጉት በበለጸጉት አውሮፓ ሀገሮች መካከል እርስ በርሳቸው በሰሜን አሜሪካና በአውሮፓ ሀገሮች መካከል ያለውን ነገር አሁን ታያለ። በኔቶና በትልቁ ሀገር አሜሪካ መሀል ያለውን ልዩነት ታውቃለህ። ሁለተኛ ደግሞ በታዳጊ ሀገሮች በእንደኛ አይነቱ በዙሪያችን የሚደረጉ እንቅስቃሴዎች አሉ። የሶማሊያ ግጭት አለ። በሶማሌ ሱዳን ውስጥ አሁን ያለውን ሁኔታ ታውቃለህ። የቀንድ አፍሪካ ውዝግብ ይበዛበት። ይሄ ውዝግብ ደግሞ ሌሎች ስለኛ ያላቸው ግምት ውጣ ውረድ ይበዛበት እንዲያደርግ ሆነዋል። የስደት ምንጭ ነው የሆነው እኛ ሪጅን፣ በተለይ የኛ ሪጅን ስለ ምስራቅ አፍሪካ ማለት ነው። ምክንያቱም የሶማሊያ አለ፣ እዛ ጋር አልሸባብ እንቅስቃሴ አለ፣ የደቡብ ሱዳን አለ፣ ሱዳን ራሱ ውስጥ ያለው ችግር አለና እነዚህ ችግሮች ተደምረው ከኛም ጋር በእኛም ላይ ተጽዕኖ አላቸው። ስለዚህ የአውሮፓ ሀገሮች በአጠቃላይ አፍሪካን በተለይ ከምስራቅ አፍሪካ በሚመጡት ሀገሮች ህዝቦች ላይ የተለየ እይታ አለ። በአጠቃላይ በአውሮፓና በአሜሪካ ደግሞ በአሁኑ ሰዓት እየተፈጠረ የመጣው ስሜት በተለይ ይሄ ኮት አንኮት መጤ የሚሏቸው ሌሎችን ህዝቦች ከአፍሪካ፣ ከኤዥያ፣ ከላቲን አሜሪካ በመጣው ህዝብ ላይ ያለውን ስሜት ወደ አሜሪካ ውስጥ ያለውን ታያለ። ይውጡልን አይነት እስከ ማለት ይህ ነው። ይሄ ግፊት አለ። ስለዚህ ይሄ የኢሚግሬሽንን በር እያጠበበ ሄዷል በዓለም አቀፍ ደረጃ።
በአውሮፓ ብቻ አይደለም በአሜሪካም እንደዚሁ። ስለዚህ አፍሪካ ሲባል ስለ አፍሪካ ያላቸው ግምት በጣም አነስተኛ ነው፣ ጨለማ ነው፣ ተስፋ የሌላት ኮንቲነንት የሚል ነው። ስለዚህ ከዚህ አንጻር ይሄ ደግሞ በእኛም ላይ ተጽዕኖ አለ። ይሄን ነው የምናየው እና በዚህ ምክንያት ነው ሞሮሌስ አሁን ዜጎቻችን መጥተው ይቀራሉ ነው መነሻው። መጥተው ከቀሩ ደግሞ እዚያ ያጣብባሉ ነው፣ ፕሬዠር ይፈጥሩብናል ነው። የኢኮኖሚ ፕሬዠር አለ፣ የስራ ፕሬዠር አለ፣ ዴሞግራፊክ ፕሬዠር አለ። እርስዎ ይሄን ጉዳይ በውጭ ጉዳይ ቋሚ ኮሚቴ ሆነው ሲጠይቁ ያገኙት መልስ በነገሮት ላይ አምባሳደር በጣም የገረሙኝ፣ በጣም ኤክስፒሪየንስ ያሉት ዲፕሎማት ነዎት አውቃለሁ። ቀጥታ አንድን ጉዳይ ስጠይቀውት ለጥያቄ ከመመለስ ይልቅ በትነው አስፈታው እንደረሳው ያደርጉኛል። 3-4 ጊዜ ገጠመኝ። አሁን በ10-15 ደቂቃ ውስጥ እኔ ቀጥታ የጠየኩት ኢትዮጵያውያን ወደ አውሮፓ ሲሄዱ የሸንገን አባል ሀገራት የቪዛ ቀጠሮ የሚሰጡት 45 ቀን አድጓል። በፊት በሳምንት በ15 ቀን የነበረው ይሄ ከኢትዮጵያ መንግስት ጋር ያለው የአውሮፓ ህብረት ኮርፊያ ነው ነበር ጥያቄው። አመጡት። የሚድል ኢስት የቀጠናውን ተነተኑት እንደ ጉድ። ያ ነው የሚፈጥረው ነው። አምባሳደር እርስዎ አሁን የፓርላማ አባል ደግሞ ተመራጭ የንፋስ ስልክ ላፍቶ ክፍለ ከተማ የምርጫ ክልልን ወክለው ተወዳድረው ነው ወደ ፓርላማ የገቡት። እንደው ፓርላማ ገብተው እየሰሩ ያሉትን አሁን እየነገሩኝ ነው። ንፋስ ስልክ ላፍቶ ክፍለ ከተማ ላይ ግን ችግራችሁን አፉኜ ልናገር ብለው የተመረጡላቸውን ማህበረሰቦች ምን ሰሩላቸው እዛ አካባቢ? ንፋስ ስልክ ላፍቶ ክፍለ ከተማ ካሉት ነዋሪዎች ጋር ኢንፎርማሊ በተደጋጋሚ እንገናኛለን። ፎርማሊ ግን በአመት 2 ጊዜ በደንቡ መሰረት የፓርላማ አባላት ሁሉም ወደ ኮንስቲትዩንሳቸው እየሄዱ ያማክሯቸዋል፣ ያወያዩቸዋል። ምንድነው የምናደርገው? ጥያቄያቸውን እንሰበስባለን ከህዝቡ። በተቻለ መጠን ክፍለ ከተማው ከተለያዩ የህብረተሰብ ክፍሎች የተውጣጡ ሰዎች እንዲሰበስብልን እናደርጋለን። አዳራሽ ውስጥ ሁሉም ማለት ከሴቶች፣ ከወጣቶች ወዘተርፈ እነዚህ ሰዎች ጥያቄያቸውን ያዘጋጃሉ። ጥያቄያቸውን በግልጽነት ያቀርባሉ። ይህን ጥያቄ የተለያዩ ጥያቄዎች ናቸው። ከመብራት ጋር የተያዘ ከአገልግሎት ጋር የተያዘ ጥያቄ ለምሳሌ ከመብራት ጋር፣ ከውሃ ጋር፣ ከመንገድ ጋር፣ ከትራንስፖርት ጋር የሚያነሷቸው አሉ። እነዚህን ለሚመለከታቸው ክፍሎች እናቀርባለን። በከተማ ደረጃ የሚፈቱትን በከተማ ደረጃ እንዲፈቱ እናደርጋለን። የተፈቱ ብዙ አሉ። ዝርዝሩን በእንትን አሰልቺ ነው የሚሆነው። ማአት ናቸው። ላፍቶ ከትምህርት ቤት ቅርበት ጋር፣ ከሕክምና ማዕከል ጋር፣ ከመንገድ ጋር ወዘተ የቀረቡና ለተለያዩ ጉዳዩ ለሚመለከታቸው ተቋማት አቅርበን የፈታንላቸው ጉዳዮች አሉ። ሌሎች ደግሞ በሂደት የሚፈቱና አገራዊ የሆኑ ነገሮች አሉ። ለምሳሌ ከኑሮ ውድነት ጋር ያነሳሉ። ይህንንም እኛ ለሚመለከተው ክፍል እናቀርባለን። በክፍለ ከተማ ደረጃ አዲስ አበባ ደረጃ እናውቃለን። ዛሬ የኑሮ ውድነትን ለመቋቋም የሚደረጉ ጥረቶች እናውቃለን። ለምሳሌ ይሁድ ገበያ ወዘተ ተርቡ የሸማቾች እነዚህ ሁሉ ኢንተርቬንሽን አለ። ይሄ ምናልባት በቂ ላይሆን ይችላል። ህብረተሰቡ የሚለው ይሄንን ነው። ሁሉንም ላያረካ ይችላል። በሚፈለገው ደረጃ ላይሆን ይችላል። ነገር ግን ከሞላ ጎደል ከመራጩ ህብረተሰብ የሚቀርቡትን ጥያቄዎች እናነሳለን። ጥያቄዎቹን እናቀርባለን ለሚመለከታቸው። ያለፉት 4 ዓመት ተኩል ይህን ስናደርግ ነው ቆየ ነው። ቤዚካሊ ይህንን በአመት እንዳልኩ 2 ጊዜ ነው የምናደርገው። በተረፈ ደግሞ በግል የምናደርጋቸው ነገሮች አሉ። መጥቀስ ላያስፈልግ ይችላል እንጂ እኔ በግሌ ለተወሰኑ በተለይ ለአቅመ ደካሞች፣ ለሴቶች የስፌት መኪና የተወሰኑትን ከሚረዱ ወገኖች ወስደን የመስጠት ነገር አድርጌያለሁ። በሺህ ለሚቆጠሩ ተማሪዎች ደግሞ የደብተር እስክሪብቶ ከተለያዩ የህብረተሰብ ክፍሎች በተለይ ከረጋሾች ወስደን የመስጠት ነገር አለ። እነዚህን ነው የምናደርገው። በአጠቃላይ ፓርላማ ህግ አውጪ እንጂ አስፈጻሚ አይደለም። ፈጻሚው ሌላ ነው። እርስዎ ግን ንፋስ ስልክ ላፍቶን የመረጡት በምን ምክንያት ነው? የዛ ማህበረሰብ ወኪል መሆን ፈልጋለሁ ብለው? እኔ አዲስ አበባን ህዝብ በሙሉ ወክላለሁ ብዬ አስባለሁ። ምክንያቱም አዲስ አበባ ብዙ አመት ኖሬያለሁ።
ስለዚህ ፎርማሊ ከአንዱ ክፍለ ከተማ እወዳደራለሁ። አሁንም ከፈለግ ከቦሌ እወዳደራለሁ። ዘንድሮ ከቦሌ ነው በዚህ ዓመት የሚወዳደር የቦሌ ክፍለ ከተማ። በጣም ስለዚህ ኖርማሊ አዲስ አበባ ለእኔ አንድ ስፔስ ነው። አዲስ አበባ ብዙ ዓመት ነው የኖርኩት። ኦልሞስት ከ75 ዓመተ ምህረት ጀምሮ እዚህ እንደ ነዋሪ ነኝ። ህብረተሰቡን ፍላጎት አውቃለሁ። ኢን ፕሪንሲፕል በመሪህ ደረጃ ኢትዮጵያን ህዝብ እወክላለሁ ብዬ አስባለሁ። ይሄ ልቤ ነው ውስጥ ያለው ነገር ነው። ኢትዮጵያዊ ነኝ። ኢትዮጵያን ጥቅም ማስከበር እችላለሁ። ኢትዮጵያን ጥቅም ነው ማራምደው። ስለዚህ ከዚህ አንፃር ነው የማስበው ማለት ነው። በጣም ደስ ይላል። በአንድ ኢንተርቪው ንግግሮ ላይ በሚቀጥለው ገና ቀይ ባህር ነው የምናከብረው ሲሉ ሰምቼዎታለሁ። ይሄ ማለት ፍላጎት መግለጽ አቋም ነው። ፍላጎትን ማሳካት የተለያዩ ነገሮች አቋም ነው። ግን የገለጹት አቋም ነው የገለጹት። የኢትዮጵያ ህዝብ ፍላጎት የባህር በር ፍላጎቱን ታውቃለህ። ለአንተ መንገር አይጠበቅብኝም። በጣም ትላልቅ ገዢ ምክንያቶች አሉ የባህር በር እንድናገኝ የሚያስገድዱን። ይሄን የባህር በር እኮ የነበረንን ነው ያጣነው። ሰው ያለውን የነበረውን ነገር ለማስመለስ የሚያደርገው ነገር ደግሞ ህጋዊ ነው። ከዚህ አንጻር ይሄንን ፍላጎት በዛ ደረጃ ለመግለጽ የተቀመጠ ነገር ስለሆነ እኔ በፐርሰናሊ ተተላይበትም እንደ አቋም ስለተገለጸ ነው። ምን እርስዎ የግድ ገና መሆን የለበትም። ከዛ ወዲስ ቢሆን ነገስ ቢሆን ስለዚህ ታሻሽለውታል። ምን ችግር አለ? ነገስ ቢሆን ፖሲብሊ ለዚህ የህዝብን ፍላጎት ለመግለጽ ነው። የህዝብ ስሜት እንዳለ ለመግለጽ ምሳሌያዊ ንግግር ነው። ስሜት ነው እንዳልኩ ስሜት መግለጽ አይደለም። እርስዎ የገናሉት እንጂ እኮ ከእርስዎ በፊት የኦሮሚያ ክልል ፕሬዚደንቱ አቶ ሽመልስ አብዲሳ ኢሬቻ ሲከበር የሚቀጥለውን ኢሬቻ ቀይ ባህር ላይ እናከብራለን ብለዋል። ትክክል ናቸው። ያስታውሳሉ ያን ማለታቸውን? ትክክል ናቸው። ያስታውሳሉ ያን ማለታቸውን ብለዋል የሚል ነገር ሚዲያ ላይ ያነባለው። ትክክል ናቸው። ስለዚህ እርስዎ ደግሞ ወደ ገና ዙረው የእሳቸውን ሀሳብ አሳድገው ይሄ ፍላጎት ነው። ታንኪዩ ይፈቀዳል? አዎ እንዴ ፈተና አደረከው። ይሄ ስዕል ያምራል። የትኛው ወደዱት? ቦታ ልቀያየር እዚህ ጋር ይሁኑና ቀጥል። እሺ አንድ በጣም ገጠመኝ ብለው ሲያነሱት የሰማሁት አንድ መድረክ ላይ ተጋብዘው አዳራሽ ተሳስተው የገቡበትን ሰምቼ እባክዎ ይገሩኝ። ምን ነበር መድረኩ? እሱ የተለያዩ መድረኮች ናቸው። አይ ቲንክ ካናዳ ውስጥ መሰለኝ። ካናዳ ነው። እሺ እና እኛ ተጋበዝንበት አለ። ትልቅ ሆቴል ነው። ከጎን ደግሞ ሌሎች መሰብሰቢያ አዳራሾች አሉ። እና እንዳጋጣሚ ሌቱኝ ያለው የማቀርበው ስቴትመንት ነበረኝ። ገባሁና ታንክ ዩ ቬሪ ማች ታንክ ዩ ፎር ሃቪንግ ሚ ምናምን ብዬ ጀመርኩ። እሺ በኋላ ሳየው ሰዎቹም ደንግጠው ነው መሰለኝ ምንም የለም ዝም ብሎ አዳምጡ ነበር። አዳምጡ አምዱ መጣነሳ I don't think this is your place. I think ስብሰባ የሚቀጥለው ክፍል ነው አለኝ። ምንም ሲሄድ የተናገሩት እሱ የአፍሪካ አምባሳደሮች ስብሰባ ነበርና የአፍሪካን ጉዳይ የምስራቅ አፍሪካ ጉዳይ ነው። ስለ ምስራቅ አፍሪካ እንደ ዲፕሎማት ብዙ መድረኮች ላይ ትሄዳለህ። እዛም ትናገራለህ። ግማሽ ስለ ሀገሪ ታሪክ ታወራለህ፣ ስለ አድዋ ታወራለህ። የተናገሩትን ቢያስታውሱኝ እኮ ብዬ ነው። በእርግጥ ቤዚካሊ ንግግሩን አልጨረስኩም። ሲጀምር ገና ፕሮቶኮሉን እንድናችሁ ምናምን እያልኩ ነው። ሰውየው መጥቶ አቋረጠኝ። ታንኪዩ ብዬ ወጣሁ። ሰዎቹ ሳቁ። እንደውም ፈረንጆቹ በፈኒ ናቸው። ሂ ኢዝ ኮንፊውዝድ። ቀጥሎ ያለው ጋር ሄዱ። አገኟቸው። ቁጭ አልኩ። በቃ እዛ ገና ነው። ሰውም አልተሰበሰበም። ጠብቀን በጊዜ የነበረችኝን ፕሬዘንት አድርጌ ወጣሁ ማለት ነው። በጣም ይገርማል። እኔ በጣም እንትን ያልኩት በጣም ገርሞኝ ነው። ወደ ኢትዮጵያ እንትኖች ደግሞ እንምጣ። ኢትዮጵያ በጣም ብዙ መድረኮች ላይ ማህበረሰብ አንቂ፣ ኢኮኖሚም እርሶም ደግሞ ከህዝብ ጋር እንደሚኖሩም በጣም ብዙ ጉዳዮች ላይ ይገኛሉ። እነዛ የተገኙባቸው ጉዳዮችም አንዳንዶቹ ቅሬታ ሲፈጥሩ ይስተዋላሉ። እኔም አይቻለሁ። እንደውም ስሙን ጠርቼ ባለፈው አንድ ቪዲዮ ሰርቻለሁ። እዚህ አንድ ኢንተርቪው እየሰራው ፊንቴክ የሚባል ድርጅት ሰምተዋል መቼም። እዛ ፊንቴክ ጋር በተያያዘ
መስቀል አደባባይ ላይ መድረክ ላይ ተገኝተው የድርጅቱን ስምና መልክ እየሰሩ ያስተዋወቁ አምባሳደር ዲና ሙፍቲ አሉ። እዛ መድረክ ላይ የተገኙ በሙሉ ታስረዋል። እሳቸው አምባሳደር ግን ያለ መከሰስ መብት ስላላቸው በፊንቴክ ጉዳይ አልተጠየቁም የሚል ፕሮግራም ሰርተናል አስታውሳለሁ። እንዲህ አይነት መድረክ ላይ እርሶ ሲገኙ ልክ እንደ ቅድሙ እንዳዳራሹ እንደው ሚድሮክ መስሎት ወደ ፊንቴክ ሄደው ነው ወይስ አምነውበት ነው ፊንቴክ ላይ የተገኙ? በዚከሊ ይሄኛው የነበረው is different። መጀመሪያ አሁን የምትለውን ድርጅት ነው ያየሁትም ያለት ነው። የመጀመሪያ በመጨረሻው ቀተም ያለት ነው። እኔ መድረክ ላይ ልክ አንተ አሁን ስጠራኝ እንደሚመጣ ማለት ነው ብዙ ሰዎች ይጠሩኛል፣ ብዙ ሚዲያ ሰዎች ይጠሩኛል። ሚዲያ ፓብሊክ ሰው እንደሆንኩኝ ማለት ነው። ከፋና የነበሩ ልጆች፣ ዋልታ የነበሩ የግል ሚዲያዎች በሙሉ ይጠሩኛል። እኔ እሄዳለሁ፣ አከብራቸዋለሁ። ከዛ አንጻር ነው እዛም ላይ የተጋበዝኩት። እኔና የትራንስፖርት ሚኒስትር ዴታም ነበር። በጣም ብዙ በርካታ ሰዎች ነበሩ። አዳራሹ ሙሉ ነው። አደባባዩን መኪናዎች ሞልተዋል። ከዛ በኋላ ክብር እንግዳ ናቸው ተብሎ ቁልፍ ስጥልን አሉ። ቁልፍ ሰጠው። የኔ እውቀት ሲጀመርም ሲጨመርም ይሄ ነው። አለበለዚያ እንትን አምባሳደርም አይደለሁም። እኔ ምንድነው የድርጅቱም አምባሳደር አይደለሁም። መኪና የሚባልም ነገር ከዛ ወሰድኩት ነገር የለም። እኔ ራሴ መኪና ነው ያለኝ። ለሌሎች አምባሳደር ሹመት ሲሰጥ ለአርቲስቶች እርሶ እዛው ቦታ ላይ ነው የተሰጠው? አይደለም። ከዛ ፊት እነሱ ኦልሬዲ ቀደም ብለው አብረው ይሰሩ ነበር መሰለኝ። እኔ ግን ዳት ኢዝ ዴይ ግማሽ ቀን እኮ ነው። ልክ አሁን እኔ ጋር አንተ ብቻ ናት እቺን ወስደው አውት ኦፍ ፕሮፖርሽን እሱ እንዲህ አድርጓል። ሲጀመር በጣም የሚያሳዝነው ነገር ታሪክ ወደፊት የሚገልጸው ነገር ነው። ይሄ ደግሞ ብዙ የማያውቀዋል። ሰዎችም ራሳቸው ቢጠየቁ ያውቃሉ። ያለት ነው የመጣሁት እኔ። አርቲስቶችም ያውቃል፣ ሁሉ ሰው ያውቃል። ዳት ኢዝ ዴይ አስ ሾውድ አፕ። ልክ እቁብ ይሁን እድር ይሁን ለቅሶ ይሁን ማህበራዊ ጉዳይ ይሁን እኔ ኢትዮጵያዊ መድረክ ነው ብዬ ከነበረኝ ስሜት አንጻር ነው ያልኩት። ዓለምን በኢትዮጵያ ወከልኩ ሰውዬ የትም ሀገር ሄጄ ኢትዮጵያን የተሰበሰቡበት ቦታ ላይ ከጠሩኝ እሄዳለሁ። ከዛ አንጻር ነው። ልክ አሁን ሚዲያ ጠራኝ። ይሄ ሚዲያ እግረኛው ሚዲያ ምንድነው? ከየት ነው የመጣው? ምን ይሰራል? ፊንቴክ ነው ምናምን ነው እንደ የለኝም እኔ አይደለም አይመለከተኝም። በዚህ ከሊ የህዝብ መልእክት የሚተላለፍበት ለህዝብ ጥሩ ነገር ማስተላለፍ የሚቻልበት ነው ብዬ ነው። that's what happened። ታሪኩም ይሆን ከፊንቴክ ጋር በተያያዘ ግን ከዛ በኋላ ስሙ ሲጠራ እርሶ ወጥተው አይ አሁን እንዳሉት አሉ ማስተባበያን ሰጡ። ምክንያቱም አንድ ነገር ልንገር፣ የመንግስት ከፍተኛ ባለስልጣን አምባሳደር ዲና ሙፍቲን ያክል ዋርካ ተገኝተው እውቅና የሰጡት ነው ተብሎ የብዙ ሰዎች መጭበርበር እርሶ ከተገኙበት መድረክ በኋላ ከመስቀል አደባባዩ ከርክክቡ በኋላ ይሄው የትራንስፖርት ሚኒስትር ዴታው አምባሳደር ዲና ሙፍቲ ከመንግስት ተብሎ ታየ። ያ እምነት ፈጠረ። እኔም የዚህም አይ ቲንክ ሚኒስትር ዴታውም አውቀዋለሁ። ምንም አልተናገርንም። ምክንያቱም ውሸት ሆኖ ይቀራል። አንድ ትላልቅ ውሸቶች የተዋሸበት አለ። መኪና ወስዷል ብሎ ሁሉ በድፍረት የሚያወራ ሰው አለ። መኪና ወስዷል። መኪና ወፍ አይደለም፣ ኪስ ውስጥ የምትደብቀው ነገር አይደለም። እና ሰዎቹም ይገርማቸዋል። እኔ ያው ውሸትን ለማስተባበል እኔ ሚዲያ ላይ ብዙ ጊዜ እናገራለሁ ኢትዮጵያን ጥቅም በሚመለከት። በርካታ ሰዎች ደግሞ ይህን ተቃርኖ ይወጣሉ። ለእያንዳንዱ መልስ መስጠት ማለት ስራ መፍታት ነው። ይሄ ቤዚካሊ ደግሞ የለየለት ውሸት ስለሆነ ራሱ ተጋልጦ ይቀራል። በዛው ስለሚቀር በዛው ተውኩት ነው። ቤዚካሊ እኮ ይሄን የሚያጣራ ፖሊስም ጅል አይደለም እኮ አጣርቷል እኮ ኦልሬዲ ያውቃል ውሸት መሆኑ። ይሄ ሰውዬ መኪና ወስዷል አልወሰደም? ይሄ ሰውዬ ከዛ ፊት ከእናንተ ጋር ነበር፣ አምባሳደር ነበር አልነበረም? ተጠይቀዋል እርስዎ በፖሊስ ወይስ? በእርግጥ ያለመከሰስ መብት አለው። እሱ ሌላ ነገር ነው። ቢኖርም ባይኖርም እሱ አይደለም ጥያቄው። ጥያቄው ውሸት ነው። ውሸት ነው። ማን ነው ግን የጋበዘውት? የአብርሃም ግዛው ነው። ኢንተርቴይንመንት የሚባል ካምፓኒ ያለው አድዋ ላይ ጋብዘኛል። እሄዳለሁ። ይሄን የት ነው የምታውቀው ስልክ እናንተ ሚዲያ እንደማውቀው ሚዲያ ላይ ነው የማውቀው። ፍላይ አዲስ ላይስ ምንም ነገር እሱንም እዛ ነው ጋበዘኝ። እዛ ላይስ ማን ነው የጋበዘውት? እሱ ነው አብርሃም ነው የጋበዘኝ። እሺ ፍላይ አዲስ የሚባልም አንድ የውጭ እንደዚህ ሆኖ ወስዳለን ወደ ካናዳ የሚል ፕሮግራሞችን የሚሰራ ስለነበረ በተለየ ደግሞ ከውጭ ጉዳይ ጋር የተገናኘ እንትን ስላለ እንደው ከርሶ
እነዚህ እኔ ስራዬ ዲፕሎማት ነኝ። እኔ እዚህ ውስጥ ምንም የሚመለከተኝም ነገር አይደለም። እቺኑ ግን አሁንም አንተ እንደ ኦነስት ሚዲያ ነው እያስባለሁ። አንተ ሚዲያ ይሄ ክሊር አድርገው። እሺ ይንገሩኝ። ይሄን ክሊር የምታደርገው እኔ ይሄን ተቋም አሁንም ፊንቴክ የሚባለውን ተቋም ያየሁትም ያለት ነው የሄድኩትም ያለት ነው። መጨረሻ ምስቶ ነው የክብር አምባሳደር አይደለሁም። አምባሳደር አድርጎ አልተሾምኩም። መኪና ወሰደ ምናምን የሚለው ውሸት ነው። ከፍተኛ አበልም ተሰጣቸው ውሸት ነው። ስለዚህ እነዚህ ነገሮች በሙሉ በዚህ መልክ በጣም አረጉት። እርሶ መኪናም ከፍተኛ አበልም ተሰጥቷል ያን ጊዜ የሚል ውሸት ነው። በጣም ጥሩ አምባሳደር። አሁን ይሄ የተወሰኑ ኢትዮጵያ ውስጥ በዚህ በማህበረሰቡ በመድረኩም የነበሩ ጉዳዮችን ያነሳ ነው። ኢትዮጵያ በቀጠናው ኢትዮጵያ አሁን ያለው የራሷ የውስጥ ኢራን አለባት አይደለ? ኢትዮጵያ እያየን ነው በየትኛውም ቦታ ደግሞ አሁን ተጨመረ። ቀጥሎ ደግሞ ኢራን ቀይ ባህርን ሁሉ ዘጋለሁ እያለች ነው። የኢትዮጵያ ቀጣዩን ሁኔታ ምስራቅ አፍሪካ ቀንድ ናት የምትዋጋ ማለት ነው ሲሉ ሰማሁታለሁ። ወል ቤዚካሊ ምስራቅ አፍሪካ የቻሌንጅ ቦታ ነበር። ይሄ ቆየ ነው። ላለፉት በርካታ ዓመታት ሶማሊያን ጉዳይ እናውቃለን፣ በአልሸባብ ምክንያት የሱዳንን ጉዳይ እናውቃለን። ሁለቱ ሱዳኖች ለሁለት ከመሆናቸው በፊት በደቡብ ሱዳን የነበረውን አሁን ደግሞ በሱዳን ያለውን ፊልሚያ የምናውቀው ነገር ነው። ቤዚካሊ እዚህ አካባቢ የሚጫወቱ ኃይሎች በእኛ ላይ ተጽዕኖ አላቸው። እርስ በርስ ያለው ሽኩቻ፣ በመካከለኛ ምስራቅ የሚደረገውም ነገር በእኛ ላይ ተጽዕኖ አለው። ቀይ ባህር አካባቢ አሁን ሄርሙዝ ያለው ይሄ ስትሬት ኦፍ ሆርሙዝ የሚሉት ቀይ ባህር መተላለፊያ እንትኑ ባቤል መንደብ፣ እነዚህ በሙሉ ንግዶቻችን የሚሳለጡበት ነው። እዚህ አካባቢ መስተጓጎል ማለት የዚህ አካባቢ ችግር ማለት በእኛ ላይ ተጽዕኖ አለው። በእኛ ላይ ከፍተኛ ተጽዕኖ አለው። ይህን ተጽዕኖ መቋቋምን ይጠይቃል ነው ቤዚካሊ። ይህን ተጽዕኖ ለመቋቋም የውስጥ ጥንካሬ ይጠይቃል፣ የውስጥ አንድነት ይጠይቃል። ለዚህ ስራ መሰራት አለበት። ለዚህ እውነቱን ለመናገር ጠንካራ አመራር አለ፣ ጠንካራ መንግስት አለ፣ ጠንካራ ፍላጎትም አለ። ከውስጥም ደግሞ ኢትዮጵያ አሁን ያለችበት ነባራዊ ሁኔታ ካየኸው በውጭ ግንኙነቱ ሞሮለስ በጠንካራ ሶሊድ ፋውንዴሽን ላይ ነው ማለት ይቻላል። ምክንያቱም የውጭ ግንኙነት ትሩፋት የሚሆኑ የውስጥ ሁኔታዎች ናቸው። የውስጡ እኮ ታዲያ የውስጥ ማለት ደግሞ በኢኮኖሚ ረገድ በዚህ ከሪፎርሙ ወዲህ የተገኙ ትላልቅ ነገሮች አሉ። ለምሳሌ ትላልቅ አሴቶች አሉን፣ ፍጹም ማንደብቃቸው፣ ሁልጊዜ የምናነሳቸው የሚገቡን የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ኢትዮጵያ ላይዘን የሚያደርግ፣ ኢትዮጵያን የሚያስተዋውቅ፣ ኢትዮጵያን ከፍ አድርጎ ባንዲራ እንድትውለበለብ የሚያደርግ ተቋም ነው። እሱ አንድ ነገር ነው። አሁን ከሪፎርሙ ወዲህ ደግሞ ለምስራቅ አፍሪካ ሀገሮች ጥሩ ምልከታ የሆኑ ጠቃሚ የሆኑ በዓለም አቀፍም ደረጃ ፕሬዝ ያገኙ ስም ያገኙ ነገሮች አሉ። ለምሳሌ የግሪን ሌጋሲ ይህ ክላይሜት ሳሚት አለ በየጊዜው። አሁን በዚህ በሚቀጥለው ዓመት እዚህ ነው የምናስተናግደው የዓለም የክላይሜት ጉባኤ። በዚህ በክላይሜት ረገድ ያደረግናቸው ነገሮች በጣም ትላልቆች ናቸው። በግብርና መስክም ጥረቶቹ እና ውጤቶቹ ኦልሬዲ ግልጽና ሞገስ ያላቸው የሚታዩ የሚወደሱ ናቸው። ለምሳሌ በስንዴ ምርት በመሳሰሉት። በዲፕሎማሲው መስክ ከሞላ ጎደል ከሌሎች ሀገሮች ጋር ያለንን ግንኙነት ፍራግማቲክ በሆነ መንገድ ከአይዲዮሎጂ ሳንጠጋ ማለት ነው ከምዕራቡም ከምስራቁም ጋር እያደረግን ያለው ግንኙነት በጣም ጠንካራ ነው። አሁን ለምሳሌ ብሪክስ አባልነታችን ራሱ የፈጠረው ትልቅ ውጤት አለ። የብሪክስ አባል ሆነናል። ብሪክስ ውስጥ እነማን ናቸው ያሉት? እነ ቻይና፣ እነ ሩሲያ፣ ትላልቅ ሀገሮች እነ ብራዚል ናቸው ያሉት፣ እነ ደቡብ አፍሪካ ናቸው ያሉት። ከአባል ሀገራት ጋር በባይላተራል ደረጃ እንደገና በብሪክስ መድረክ የምናገኛቸው ጥቅሞች አሉ። በባይላተራል ደረጃ ደግሞ ቅርብ ጊዜ ያሉትን ነገሮች ወደ ብሪክስ መግባታችን ደግሞ እንደ ኢትዮጵያ ያሳጣን የለም። ምክንያቱም የብሪክስ አንቲ አሜሪካ ናት። ወል ቤዚካሊ ከአሜሪካም ጋር በዚህ ምክንያት አልተጋጨንም። በተግባር
በተግባር ነው የሚለው ፕራግማቲክ በሆነ መንገድ አሜሪካኖች እኮ መጥተው አይሮፕላን እንስራላችሁ እያሉ ነው ያሉት። እዚህ ያለውን አይሮፕላን ጣቢያ አሁን ቢሾፍቱ ያለውን አይሮፕላን ጣቢያ እንስራላችሁ፣ እንርዳችሁ፣ አብረን እንስራ እያሉ ያሉበት ሁኔታ ነው ያለው። በተለይ የፋይናንስ ሪፎርሙን በጣም ወደውታል። አሁን ቅርብ ጊዜ አይኤምኤፍ እና ወርልድ ባንክ ዋሽንግተን ባደረጉት ስብሰባ ላይ ራሱ የአሜሪካኖቹ ጉድዊል በደንብ የታየበት ሁኔታ ነው ያለው። እንደምታውቀው ደግሞ ከቅርብ ጊዜ ወዲህ እነዚህ ተጽዕኖ ፈጣሪ ሀገሮች እነ ጣሊያን፣ እነ ህንድ በመሪ ደረጃ እዚህ ኢትዮጵያን ጎብኝተው የሚመለሱበት ሁኔታ ነው ያለው። ኢቭን በዚህ ሳምንት የብሩንዲ የላይቤሪያ መሪዎች የነበሩበት ሁኔታ ነው ያለው። ይሄ ቀላል ግምት የሚሰጠው አይደለም። አንድ መሪ የአንድ ታዋቂ ሀገር መሪ ዝም ብሎ ተነስቶ አንተ ሀገር አይመጣም። ሰላም ልልህ አይደለም የሚመጣው፣ ለመታየት አይደለም የሚመጣው። ጥቅም አለው፣ የሀገር ይጠቅመኛል ብሎ ሲያስብ ነው። ሰው የህንድ የጣሊያን መሪዎች እዚህ መምጣት ማለት በቀላሉ የሚታይ ነገር አይደለም እና በዲፕሎማሲው መስክ በዚህ ሰዓት እያሳየ ነው ያለነው ፕሮግረስ ጠቀሜታ አለው። ይህንን ቻሌንጅ ለመቋቋም ማለት ነው። አሁን ይህን ስልህ ያነሳነውን ቻሌንጅ በመርሳት አይደለም። በኢራንና በአሜሪካን መካከል ያለው ግጭት እየፈጠረ ያለውን ነገር እናውቃለን። እዚህ በኢነርጂው ሴክተር እየፈጠረ ያለውን ነገር፣ በሰፕላይ ቼን ላይ እየፈጠረ ያለውን ነገር እናያለን። ይሄ እዚህ ብቻ አይደለም፣ በዓለም አቀፍ ደረጃ ኦልሬዲ ኬንያም እየታየ ያለ ነገር ነው፣ ይቀጥላል። ግን በዛው ልክ ይህን ቻሌንጅ ለመቋቋም ደግሞ በእኛ ደረጃ እየተደረጉ ያሉ ነገሮች፣ ጥረቶች አሉ። እነዚህ ጥረቶች ደግሞ ኦልሞስት ውጤታማ እየሆኑ ይህን ቻሌንጅ ለመቋቋም አቅም እየሰጡን የሚሄዱበት ሁኔታ ነው ያለው። እሱ ብቻም አይደለም፣ ያለመግባባት የውስጥ ችግር አለን። አንዳንድ አካባቢ ግጭቶች አሉ፣ ጦርነቶች ያሉበት አካባቢ አለ። ይህን ደግሞ ለማስወገድ ሰላማዊ በሆነ መንገድ ይህን ለማቆም በመንግስት በኩል እየተደረጉ ያሉ ጥረቶች አሉ። ይሄ የእርቅ ኮሚሽን፣ ዲያሎግ ኮሚሽን የሚባለው ደግሞ እየሰራ ያለው ነገር አለ። ኦልሬዲ የተለያዩ የህብረተሰብ ክፍሎችን በልዩነቶች ላይ እያነጋገረ ነው ያለው። ከሞላ ጎደል አብዛኞቹ ክልሎች ሄዶ ምን ትፈልጋላችሁ? ምንድን ነው ችግራችሁ? ምንድን ነው የሚለያየን ነገር? ኢትዮጵያን እስካሁን ህዝቡን ሲያጋጫት የነበረው ምንድን ነው እያለ ነው ያለው እና ይሄ ችግራችንን ከሩቱ ከመሰረቱ ነቅለው ለመጣል የሚያስችል ሂደት ኦልሬዲ እየተካሄደ ያለበት ሁኔታ ነው። ይህንን በተስፋ ማየት ጥሩ ነው። ይሄም ነው እንግዲህ ከሞላ ጎደል ኦልሬዲ የሌሎችን ትኩረት የሳበው። የዚህ የከተማ ልማትም አለ፣ የከተሞች እድገትም አለ፣ የኮሪደር ልማትም አለ። እነዚህን ተሞክሮች ደግሞ ለመውሰድ ሌሎች የሚያሳዩት ጉጉት አለ። አሁን እኮ እያየን ነው። ከቅርብ ጊዜ ወዲህ እዚህ ሀገራችን የሚመጡ አባላት በሙሉ የውጭ ዜጎች በሙሉ ምንድን ነው እየተደረገ ያለው እያሉ ጭምር። የሚያሳዝነው እነሱ እንኳን የሚያደንቁትን አፕሪሼት የሚያደርጉትን ነገር እኛ ደግሞ እንደ ዜጋ ብዙም እነሱ ስናጣጥል ነው። በሌላ አማርኛ እነሱ ማያውቁትን እዚህ ነዋሪው ለምሳሌ የኮሪደር ልማቱ እንዲህ መስፋት እንዲህ ማማሩ የሚደነቅ ነገር ነው። እነሱ በአንድ ቀን በሁለት ቀን በፊት ለፊት ነው የሚያዩት። የዚህ የኮሪደር ልማት ሲመጣ ግን ከዚህ ኮሪደር ልማት የተፈናቀሉ ሰዎች በዚህ ኮሪደር ልማት ሰፈራቸውን ለቀው የሚሉ ተቃውሞዎች አሉ። ደፍኒትሊ አለ አይደለ? ስለዚህ ተቃዋሚው እነዚህን ስለሚያውቅ ነው ማለት ነው። ይሄ ትክክል። ምን መሰለህ እዚህ ላይ ማንሳት ያለብህ ነገር ሁልጊዜም አንድ ለውጥ ለማምጣት በምታደርገው ጥረት ውስጥ የምትከፍለው ዋጋ አለ። ሁልጊዜም ሳይድ ኢፌክት አለ። አንድ ትንሽ ነገር ለማስፈጸም እንኳን እንዲህ አይነት ትላልቅ ነገሮችን ለዘመናት የተከማቸን ቆሻሻ ማንሳት አይደለም። አንድ ሳምንት የተከማቸን ነገር አንስተ በምትጥልበት ሰዓት የምትጎዳው ነገር አለ። እዛ ተጠግቶ የሚኖረውን ዝንብ ሁሉንም ነገር ትጎዳል። ስለዚህ ሳይድ ኢፌክት የለውም አይደለም፣ ጉዳቶች አሉ። እነዚህን ጉዳቶች ግን ከምንድን ነው የምታነጻጽረው? ከጥቅሙ ጋር ነው። የኮሪደር ልማቱ ትሩፋቶች በኮሪደር ልማቱ ኦፕሬሽን ውስጥ ጊዜ ከታዩት ቻሌንጆች ጋር አነጻጽረ ነው ማየት ያለብን። እኛም በዚህ ደረጃ ነው ያለብን። ስትራቴጂክ እንትን ነው። ሉክ ይሄ ሀገር እኮ የአፍሪካ ዋና ከተማ ናት አዲስ አበባ። ኢትዮጵያ ብቻ አይደለችም። ከዚህ ቀደም እኮ ነፍሳቸውን ይማር ሙአመር ጋዳፊ የዛሬ ምን ዓመት አዲስ አበባ የአፍሪካ ህብረት ዋና ከተማ መሆን አትችልም፣ ቆሻሻ ናት፣
ሆቴል የላትም፣ ምንም የላትም፣ መንገድ የላትም ብለው ስንት ያደሙበትና ይሄ ከዚህ ከተማ ዋናውን የአፍሪካ ህብረትን ለማንሳት ሁሉ የአፍሪካ ኢኮኖሚክ ኮሚሽን ሁሉ ከዚህ እንዲነሳ የዶለቱበት ዘመን ነው የነበረው። ያን ሁሉ ያከሸፈ ነው። ያን ሁሉ ከዚህ በኋላ ኢትዮጵያን በዚህ ደረጃ አዲስ አበባን በዚህ ደረጃ የሚያቀርብ ነገር የማይኖርበትና የአፍሪካ ካፒታልነቷን ለዘላለም ያረጋገጭበት ሁኔታ ነው ያለው። ይሄ ባለበት ደረጃ ይሄ ባለበት ሁኔታ ይህንን ማጥላላት ተገቢ አይደለም። ቀጠናውንም የውስጥ የኮሪደር ልማቱንም በሰፊው ነግረውኛል። አንዲት ቪዲዮ ላሳየዎትና እቺን ቪዲዮ እንዲነግሩኝ ፈልጌ ነው። አምባሳደር ዲና አምባሳደር ይሄን አውቀዋለሁ። ፓርላማ ውስጥ ነው። ፓርላማ ውስጥ ነው። በጣም ይሄን ልንገርህ። እሺ ይሄንን እነዚህ በሶሻል ሚዲያ የሚነግዱ ሰዎች ሊጠቀሙበት ምንድነው የሆነው? የድሮ የውጭ ጉዳይ ሚኒስትር የነበሩ እሺ አቶ ገዱ አንዳርጋቸው አጠገቤ ነበሩ። ከጎን ለጎን ቁጭ ያልነው እንዲያውም ምንድነው ይሄ አማራ ክልል ያለውን ነገር ሰላማዊ በሆነ መንገድ ለምንድን ነው የማይፈታው? ምን ይሻላል? አንተ አሁን ትልቅ ተጽዕኖ አለ፣ ተጽዕኖ ለምን አታደርግም? እያልን ሰላማዊ በሆነ መንገድ እያወራን ነበር ነበር። ይሄን እያወራን ነበረ በሰላም መላር ግን እንግዲህ እየሞከርኩ ነው የሚያዳምጥ እንደዚህ እያለ በሰላም ካወራን በኋላ ወደ ስብሰባው ይጀምራል። ስብሰባው እንደተጀመረ አቶ ገዱ ጠንከር ያለ ፓርላማ ላይ መጨረሻ አይ ቲንክ ፕሬዘንሳቸው ነው መሰለኝ ያቀረቡበት ሁኔታ ነው የነበረው። ጠንከር ያለ ስቴትመንት ነው ያቀረቡት። በዛን ሰዓት እኔ እንደዚህ ከኋላ አንዱ አይነን ዝም ብሎ ይከታተልና እንደዚህ ዝም ብሎ አይን እኮ ይንቀሳቀሳል። ምን አድርገው ነው ወሰዱት? ልክ አቶ ገዱ የሚናገረውን ነገር እኔ እንደሚቃወም እንደተቃወምኩ በወቅቱ አልነበረም። ለማቋረጥ ማቋረጥበት ምክንያት የለም እንጂ ኦሬዲ አይመችም እንደዚህ። ይሄን ኦሬዲ ድንቁርና እኮ በቦታው እኮ ያልተቀመጡ ሰዎች ናቸው እንጂ ጎን ለጎን ነው ሰውዬው የተቀመጠ። ያልተደረገ ነገር ነው የሚያወሩት። እንቺን እንግዲህ አንፎርቹኔት ነው። አንዳንዴ የሚጠቅማቸው ምን ያህል እንደሚጠቅማቸው አላውቅም፣ ምን ያህል ገንዘብ እንደሚያገኙበት አላውቅም። ግን ያው በስድብም በምንም በምናጀቡት ይኸው ነው። አጠቃቀሳም ደግሞ ሁለት አይነት እንደዚህ እኔ እኮ ገርሞኝ ነው በጣም ዝም ብሎ ነው የሰው ባዮሎጂካል እንትን የሚቀይር ለመቀየር የሚዳዳ አይነት ነገር ነው የሚመስለውና ብዙም በዚህ ላይ ብዙም ኮሜንት ባልሰጥ ይችላል። እንደው በጣም ካገኘሁት አይቀር እንደው ጥቅሻው ዝም ብሎ የመንገድ ላይ ጥቅሻ ብቻ አይደለም፣ እርስ በርስ ጎን ለጎን ምንም እንትን የለውም። የፓርላማ ስለሆነ ምንም ኢንቴንሽን አልነበረበትም ነው ማለት ይሄን ነው ማረጋግጥልህ። አሁን ብዙ ስለፈልፉ ከዛ ወጥቶ ብዙ ሲያወሩ እኔ ይሄንን የሞተ ነገር ለማስተባበልም ወደ ውስጥ የገባሁበት ምክንያት የለም፣ መግባትም አልነበረብኝ። አፍትኪት ቆይ በጣም ነው ማመሰግነው። ታንክ ዩ በጣም ነው ማመሰግነው። እናመሰግናለን ዲና ሙፍቲ። እንደው መጨረሻ ሚሉኝ ካለ ምናልባት በቆይታዬም የእርሶን ክብርና ማዕረግ እንደው የሆኑ ጉዳዮችን ለማጥራት ያክል ነው ያን ያልመጠነ ነገር አንስቼ ከሆነ ይቅርታ። ምንም ችግር። በተረፈ ግን ምርጫው እየመጣ ነው። መልካም እድል ነው የምመኝልዎት። ታንክ ዩ አመሰግናለሁ። ምርጫውንም የተመለከተ ለእናንተም እንግዲህ ምርጫውን በተመለከተ ህዝብ ተሳትፎ እንዲኖር ቀስቅሱ፣ ለህዝብ ንገሩት፣ ህዝብ ፍላጎቱን ሄዶ እንዲያሳይ እንዲገልጽ ማለት ነው። እሺ አይ ቲንክ ይሄ ኃላፊነታችሁ እንደሆነ በደንብ ትረዱታላችሁ። በተረፈ እንደ እግረኛ ሚዲያ የሚሰሩትን ስራ ቀጥሉ፣ በርቱ እላለሁ። ታንኪስጥልኝ። በጣም አመሰግናለሁ አምባሳደር። ታንኪ ዋለባ በጣም አመሰግናለሁ። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ እንደ አምባሳደር ዲና ሙፍቲ የሚመክር ከሆነም እሰየው። እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።